እንዳትረሱ በግልጽ ነው የምናገረው። ለአማራው አደጋ የሚደቅን ምንም አይነት ነገር ከየትኛውም አካል ከተጦርነቱን አውትካም ሲግኒፊካንትሊ ሊለውጠው ይችላል። ኤርትራን ነበረች ሀገር የሚያስብል ለውጥ ሊያመጣ ይችላል። ብልጽግናን በአጠቃላይ እንደ ፓርቲ ነበረ የሚያስብል አሰላለፍ ሊያመጣ ይችላል። በትግራይም በኩል እንደዛው ማለት ነው። ኦኬ እኔ ግልጽ መልእክት ነው ማስተላለፈው። አማራ ፓትሪዮቲክ አርገኸው የሆነ ቦታ ቸንክረኸው ስትመለስ አንተን የፈለከውን አርገ ገርል ፍሬንድን አቅፈ ስመ ቫኬሽን ወጥተህ ስትመጣ ምናምን እዛው የቸነከርከው ቦታ የምታገኘው የፖለቲካ ማህበረሰብ ከመሰለህ ተሳስተሃል። ግምገማችሁን አስተካክሉ፣ በደንብ አስተካክሉ። የአሊያንስ ግምገማህን አስተካክል፣ የአቅም ግምገማህን አስተካክል። የአማሮችን በቅርብ በነበረው ጦርነት እንኳን አንፕሪዲክቴብል ቢሄቪየራቸውን እይ። ሸዋ ድረስ መተህ ለምን ተመለስክ? በአብይ አህመድ ብራቫዶ ነው የተመለስከው ወይስ ደግሞ ለአማራ ህዝብ በተደረገው ጥሪ ህዝባችንን ሞቢላይዝ አድርገን ማስነሳት በመቻላችን ነው? ጌታቸው ረዳ ምን አይነት ኢንተርቪው ሰጠ? አለኝ ቪዲዮ ከፍቼ ማሳየት እችላለሁ። የአማራን ህዝብ አትቀስቅሱት ይላል። ናሬቲቭ በመጨረሻው ሰዓት ላይ መስራት ጀምሮ ነበር። ለምን? የአማራ ገበሬ ከቤቱ ወጥቶ ምሽግህን እየደረማመሰ ወንድ ስለሆነ ማለት ነው። የአማራ ገበሬ በጎንዴ ያሸነፈው ጦርነት ነው ከክልሉ ጠርጎ ያስወጣው የአማራ ገበሬ ነው። ምሽጎችን በመስዋዕትነት መከላከያዎች በፋኖዎችና በአንዳንድ የአማራ ገበሬዎች ጀብደኝነት ከኋላ ቆመው ይገረሙ ነበር ነው የሚሉ ይገረሙ ነበር። ይህንን የነገረህ ማን ነው? የመከላከያ ሰዎች አይደል? ጀብደኞች ናቸው፣ ጀግኖች ናቸው። ቅራቅር ላይ የነበረውን ጦርነት ፖሊስን ያሯሯጠው የአማራ ክልል ፖሊስ ማለት ነው። እሱ ባይኖር አንተርፍም ነበር ያለህ መከላከያ እኮ ነው ዛሬ ሊጨፈጨፍህ የሚገባው። የአማራን አንፕሪዲክቴብል ፓተርን ሻቢያዎችን መገምገም አለባቸው፣ ወያኔዎችን መገምገም አለባቸው፣ ብልጽግና መገምገም አለበት። ሻቢያዎች የአማራን ቁመና በሚገባ አይታችሁታል። በጦርነቱ ላይ የነበረውን ራሱን የማስከበር አስተዋጽኦ አይታችኋል። ይሄ ጦርነት ደግሞ ብትሸነፉ አገር ነው የምታጡት። መጫወቻ ካርድ የላችሁም። በነገራችን ላይ ብዙ ሌቨሬጅ የላችሁም። በግልጽ ነው የምነግርህ። በቀደም ለታ ትራምፕ ዜሌንስኪን ምንድነው ያለው? ዩ ካንት ዲክቴት ማድረግ አትችልም አለው አይደል? ካርዱ የለህም እጅ ላይ ምናምን ያለው። አሁንም የሻቢያ ኃይል ዲክቴት ማድረግ አይችልም፣ ካርዱ የለውም እጁ ላይ። ኤርትራን ዲፌንድ ማድረግ ወይም ደግሞ ኤርትራን ነበረች ብሎ የኢትዮጵያዋ 12ኛዋ ክልል ማድረግ አለቀ። የኦሮሞ ብልጽግና ኢዝ ብሩታሊ ኦነስት በዚህ ጉዳይ ላይ። ልብህም አይሸበር ከሆነ ጦርነቱ አት ኤኒ ታይም አሁን ሊጀመር እንደሚችል ግምገማ ማታደርግ ፈልገ ራስህ አንኳኩተ በያሉበት መሄድ ካልቻልክ እንደ አንድ የምስራቅ አፍሪካ የፖለቲካ ተንታኝ ነው እየነገርኩ ያለሁት። እንደሱ ከሆነ ፖለቲካ ተበልተሃል። እንደ ድሮው በደንብ ባጥንቴ ያስከበርኩ ምናምን አሁን የቴክኖሎጂም ጦርነት ነው። ደም አጥንት ምናምን እሱ ብቻ ሲግኒፊካንት ፋክተር አይደለም። ፖፑሌሽን ሲግኒፊካንት ፋክተር ነው። ቴክኖሎጂ ሲግኒፊካንት ፋክተር ነው። የሰራዊትህ ቁመና ሲግኒፊካንት ፋክተር ነው። ኮዝ ሲግኒፊካንት ፋክተር ነው። በዚህ ውስጥ መልቲፕል ኤሌመንትስ ምስቅልቅል ብለው ሚክስድ ሆነው ኢንቱ ፕሌይ የሚገቡበት ጦርነት ነው ይሄ ጦርነት የሚሆነው። ስለዚህ እኔ ዋርሞንገር እየሆንኩ አይደለም፣ አለርት ነው። እንደ አንድ የምስራቅ አፍሪካ ፖለቲካ ተንታኝ ለአማሮችም ማስጠነቅቃለሁ። አሁን ከዚህ በኋላ በዚህ ጦርነት ዙሪያ የምሰጣቸውን ትንተናዎች እንደ አንድ አማራ ሆኖ እንደሚሰጠው እንዲታይ አልፈልግም። እንደ አንድ ምስራቅ አፍሪካዊ የቀጠናው ጉዳይ እንዳስጨነቀው የኃይል አሰላለፍ መዛባት ምን ሊያስከትል እንደሚችል በቅጡ ያልተገነዘቡ አካላት አሉ ብሎ እንደሚጨነቅ የምስራቅ አፍሪካ ተንታኝ እየነገርኩ ነው። በዚህ ጦርነት ውስጥ አማሮችን አትችሏቸውም እያልኩ ነው። አትችሏቸውም። ተከፋፍሏል ስትለው አልተከፋፈለም ስትለው ኢሉዥን ይሰጣል። አለ ስትለው የለም ስትለው አለ። ኮንፊውዝም ኮንቬንስም ያደርጋል። አስፈላጊ ሲሆን ኢትዮጵያዊ ብሔርተኛ ነው፣ አስፈላጊ ሲሆን የአማራ ብሔርተኛ ነው። እያገላበጠ ካርዱን እንደመቼ ለሆነ ቦታ ከበደ የሚያስፈልግ ከሆነ ከበደን እንሰጣለን፣ ለሆነ ቦታ ምናምን የሚያስፈልግ ከሆነ
በደንብ አሁን ላይ የአማራ ኃይሎች እኔ እንደ አንድ ምስራቅ አፍሪካ ላይ ፖለቲካን እንደሚረዳ አካል የፖለቲካ ቁመናቸውን ስገመግመው ኦነስትሊ አትችሏቸውም እያልኳችሁ ነው። ግልጽ ነው እየነገርኳችሁ ያለሁት። አትችሏቸውም። የትግራይ ኃይል ኦልሬዲ በነበረው ጦርነት ፈትሻ አይታቸዋል። ከኒው አፎርድ ከዚህ በኋላ ወልቃይትን በሴራ ይዤ ራያን በምናምን ይዤ የአማራን ኃይሎች አንደርማይን አድርጌ ከጀርባቸው ሴራ ሰርቼ ከኒው አፎርድ ከዚህ በኋላ የአማራ ኃይሎች ላይ ከጀርባ ሴራ ለመስራት አይመስለኝም። እኔ አይመስለኝም። የለም ያልከው አማራ ነው ከ27 ከ30 ዓመት በኋላ መኖሩን ያሳየ። እንኳን ታጥቆ ተደራጅቶ ተከፋፍሏል የሚል ናሬቲቭ ገንብተ ማለት ነው። መብት ነው። የተሳሳተ ግምገማ ይመስለኛል። እንደ አንድ ዌል ሲዝንድ እንደሆነ ፖለቲከኛ የኢትዮጵያን ፖለቲካ ላለፉት ዓመታት ክሎዝሊ እንዳጠና ስህተታችሁን በደንብ እንዳጠና አካል የኢትዮጵያ ፖለቲካ ሲግኒፊካንት ችግር የግምገማ ስህተት ነው። ግምገማችሁ ሁል ጊዜ የተሳሳተ ነው። በተለይ አንዳንድ ሰዎች የትግራይን ፖለቲካ እጅግ በጣም አጉነው ሰማይ ያደርሱታል። ኤትኒክ ፖለቲካ ይጠቅመኛል ብሎ ማጆሪቴሪያን ህገ መንግስት የጻፈ አካል ነው። what do you call that? በ1991 የኢትዮጵያን ዕጣ ፈንታ በፈረንጅ ወደ ፈለገበት አቅጣጫ መለወጥ የሚችል አፍንጫው ድረስ የታጠቀ ትግሬ የራሱ የፖለቲካ ኤሊቶች ብዕር አንስተው ማጆሪቴሪያን የሆነ ህገ መንግስት ለትግሬ ይጠቅማል ብለው ትግሬን ፐርማነንት ማይኖሪቲ አድርገዋል። አላደረጉም። ህገ መንግስቱ ትግራይን ፐርማነንት ማይኖሪቲ አድርጓል የምትሉ አንድ ቁጥር ጻፉልኝ። አይ አላደረገም የምትሉ ሁለት ቁጥር ጻፉልኝ። ህገ መንግስቱ ቁጥር ነምበርስ ማተር አይደል? ህገ መንግስቱ ትግራይን ፐርማነንት ማይኖሪቲ አድርጓል አላደረገም? ካደረገ አንድ ቁጥር፣ ካላደረገ ሁለት ቁጥር ጻፉልኝ። ሪፕሬዘንታቲቫቸውን ይመርጣሉ። ሪፕሬዘንታቲቮች በሃውስ ኦፍ ፒፕል እና በሃውስ ኦፍ ፌዴሬሽን ይገባሉ። ሃውስ ኦፍ ፌዴሬሽን የብሔር ውክልና ይዞ ይገባል። ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ኮንስቲትዩሽን ወክሎ ምናምን ይገባል። ኦሮሞ 178 ወንበር አለው። አማራ በዛ ውስጥ 135 ወንበር አለው። በፌዴሬሽን ምክር ቤት ኦሮሞ በ30 ምናምን ወንበር ይወከላል። አማራ አሁን ባለው 28 ሚሊዮን ምናምን ብለው ነው ያሉት። ያጨበረበሩት ግን በ28 ወኪል ይወከላል። በውስጡ ላሉ ሰብ ማንነቶች 2/3ቱን ሰጥቶ ቢያንስ ንጹህ 25 ድምፅ አለው። ትግራይ ነኝ ያለው 5 ሚሊዮን ነው። ስለዚህ አምስት ሰው ነው ማስገባት የሚችለው ፌዴሬሽን ምክር ቤት። የኢትዮጵያ ፖለቲካ ይሄ ነው። ሙሉ ጠመንጃ እጃቸው ላይ የነበሩ የትግራይ ልጆች ለትግራይ ይጠቅማል ብለው ለማጆሪቲ የሚጠቅም ህገ መንግስት ቀርጸው ነው ሄዱ። ኒክ ፌደራሊዝም ምናምን እያልክ የምትነግረኝ ፕራክቲካሊ አንድ ባለፈው በላይ ዘመነ የተጠቀማት ምሳሌ ነበረች የፕሉቶንና ዋሻ ውስጥ የተቀመጡ ሰዎች ጥላ ፈርተው መውጣት አንወጣም ብለው አንደኛው በድፍረት ወጥቶ ጥላ ነው ሲላቸው ሊያምኑትም አልፈለጉም አይደል? አሁን የህወሓት ኃይል ማለት ጥላ ነው። ልክ እንደዛ አማራው የጥላው እስረኛ ነው። አሮጋንስና አማራውን ቡሊ ማድረግ የህወሓት የፖለቲካ ካልቸር ነው። አዎ ነው። አሮጋንስና ቡሊ ማድረግ ተመንዝሮ የፖለቲካ ካፒታል መሆን ይችላል? አይችልም። እንኳን ዛሬ አማራው ለህልውናው በታጠቀበት ትላንትና ምንም ባልታጠቀበት እንኳን አማራው መቃብሩን ፈንቅሎ ልክ የትንሣኤ ምናምንን እኮ በረጋግዶ ተነስቷል አይደል? ይሄው ነው ራሳችሁ የምትፈጥሩት። አማራው ሌላውም ጋር እኛ ጋር እንዳለው ችግር አለ። ሌላውም እንደ ስክራምብልድ ኤግ ተበታትኗል። ኃይሊ መስመሪ ብሎ ለመሰብሰብ እየሞከረ ነው። በዛ ውስጥ ግን ሲግኒፊካንት የሆኑ የፖለቲካ ኤሌመንቶች አሉ። አንደኛው የህዝብ ቁጥር ነው። ሁለተኛው የፖለቲካ ምን ኦፈር ማድረግ ትችላለች? አማራ ቢያንስ ሰላም ኦፈር አደርጋለሁ ብሎ ለፌዴራል መንግስቱ ኢምፕረስ ማድረግ ይችላል። ምክንያቱም ሪሶርሳችንን ተዉት፣ ሌላውን ተዉትና ሰላም መስጠት በራሱ ለፌዴራል መንግስቱ ሌቨሬጅ ነው። ዛሬ ፌዴራል መንግስቱ ከአማራ ግጥሚያ ባይገጥመው ኖሮ በርበራን ይዞ ነበር። በዛ በኩል የኦሮሞ ወደብ መስርቶ
ኢትዮጵያን በሄጂሞኒ መምራት ከቻለ ቻለ፣ ካልቻለ በበርበላ ወደብ በኩል የራሱን የኦሮሞ ሀገር ሰርቶ ተቆርሶ ይወጣ ነበር። ራሳቸው አማሮች ለራሳቸው ያላቸው ግምገማና ለጎረቤቶቻቸው ያላቸው ግምገማ የሰማይና የምድር ተራርቆ ይታየኛል። ለዚህ ነው በዚህ ደረጃ ፖለቲካውን ሄጄ ማስረዳው። አንድ ሰው የስቴት ስትራክቸር ለ30 ዓመት ከያዘ በኋላ ኤትኒክ ፌዴራሊዝም ማጆሪቴሪያን ቀርጾ የራሱን ህዝብ የህልውና አደጋ ላይ መጣሉ ብሪሊያንት ነው ብለህ የምታስብ ከሆነ መብት ነው። እኔ ብሪሊያንት ነው ብዬ አላስብም። የትግራይ ኃይሎች ነው በቃ ፌል ያደረጉት። ኮምፕሊትሊ ፖለቲካቸው ኮማ ውስጥ ነው የገባው። መለስ እያለ ያላስተካከልከውን ህገ መንግስት አሁን አብይ እያለ አታስተካክለውም። ማጆሪቴሪያን ነው ህገ መንግስቱ። ማይኖሪቲ ቪቶ ፓወር ኦሮሞም አማራም አይሰጥህም። ይሄ የጸጥታው ምክር ቤት አይደለም። የማይኖሪቲ የቪቶ ፓወር ነው አሁን ማይኖሪቲዎች እየጠየቁ ያሉት። አይ ብሔር ብሔረሰብ መሆን እፈልጋለሁ ብለሃል። ብሔር ብሔረሰብም መሆን ፈልገህ ማጆሪቲዎች ላይ ደግሞ ፍሌክስም ማድረግ ጡንቻን ማሳየት ፈልገህ ዩ ካንት ሃቭ ኢት ቦዝ ዌይስ። ማይኖሪቲ ቪቶ የሚባል አይኖርም ኢትዮጵያ ውስጥ። የሚኖረው ምንድነው? ማጆሪቲው ብሔር ለዘመናት በኤትኒክ ፌዴራሊዝም ይገዛሃል። አለቀ። ሜሪቶክራሲ አይደለም። ከብሔሩ ተቀድቶ በሚመጣ ስልጣን ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ውስጥ ባለው የማጆሪቲ ብልጫ ጠቅላይ ሚኒስቴር ይወሰናል። አሁን በሚደረገው ሴኔሰስ አማራ ፓወር ተቆጣጥሮ በሚደረገው ሴኔሰስ ውስጥ አማራ ማጆሪቲ ነው የሚሆነው በሁለት መልኩ። አንደኛው ራሱ ከ120 ሚሊዮኑ ንጹህ አማራው 70 ሚሊዮን 60 ሚሊዮን ነው። ሁለተኛ ውህድ ማንነት ያላቸው ኦሬዲ የኛን ቋንቋ አማርኛ ቋንቋን የሚናገሩ በአማራው ባህል ያደጉ ራሳቸውን እንደ አማራ የሚያዩ ውህድ ማንነት ያላቸው በርካቶች አሉ። ኢትዮጵያ የብሔር ብሔረሰብ ሀገር ከሆነች በደንብ ኤክሰርሳይዝ ወደሚያደርጉት ውህድ ማንነታቸው ያደላሉ ተብሎ ነው የሚታሰበው። ስለዚህ አማራ አብሶሉት ማጆሪቲ ይሆናል ማለት ነው። ስለዚህ የትግራይ ፖለቲካ ህገ መንግስትም ሲቀርጽ እኔ በነሌንጮ ለታ ብልጫ የተወሰደበት ኦሮሞ ሀገር ሆኖ ሲወጣ በዚህ ህገ መንግስት ትግራይ ግን ራሷን ፐርማነንት ማይኖሪቲ ያደረገችበት የፖለቲካል ኤሊቶቿ በአማራ ጥላቻ ታውረው የፖለቲካ ጥቅማቸውን ማስላት ያልቻሉ ነበሩ። ፕራክቲካሊ በኋላም ላይ የመጣው ጦርነት እሱን ያሳየተናል። ስለዚህ ብሪሊያንት አይደሉም። አንደኛው የህገ መንግስት ጉዳይ ያ የፖለቲካ አካል ሁልጊዜ የግምገማ ስህተት እንደሚያደርግ ይነግረናል። ሁለተኛው የጦርነቱ ግምገማ ሰማዩንም ምድሩንም ተቆጣጠር ያለው ካልክ በኋላ መጨረሻ ላይ ከስቴት ስትራክቸር ፖለቲካህን ወደ ስንዴ ልመና ልትቀይረው አትችልም። ያ ማለት ትልቅ የሂሳብ ስሌት ስህተት ሰርታል ማለት ነው። ሰርታል። የኛ የሂሳብ ስሌት ወልቃይትና ራያን እናስመልሳለን በሚኒማም ኮስት ነበር ያልነው። በሚኒማም ኮስት አስመልሰናል። ሌላኛው ያላየነው ስሌት ፌዴራል መንግስቱ በጦርነት አማራው ላይ እንደሚከፍት እናውቃለን። በምን ያህል ፍጥነት ይከፍታል የሚለውን ግን ኮንሰንሰስ አልነበረንም። አንዳንዱ ፌዴራል መንግስቱ ወዳጄ ነው ብሎ የሚያምን ጭምር ስለነበር ማለት ነው። እሱ ላይ የግምገማ ስህተት ነበረን። አውቶማቲካሊ አርመነዋል ማለት ነው። አሁን የአማራ የፖለቲካ ኃይሎች በኢትዮጵያ ውስጥ የሚጫወቱት ካርድ እንደ አንድ ገለልተኛ በምስራቅ አፍሪካ ላይ በፖለቲካ ትንተና ላይ ገለልተኛ መሆን ስላለብኝ ያው እንደ አማራ አይደለም የማወራው፣ እንደዛ ነው እየነገርኳችሁ ያላችሁት። እናንተ you have a lot to lose። ትግራይ ሀገር የመሆን ፖቴንሻል ነው የሚያጣው። ኤርትራ ሀገሩን ነው የሚያጣው። አብይ አህመድ የኦሮሞን ሄጂሞኒ ወይም ሀገር የመሆን ህልምን ነው የሚያጣው። እኛ ግን አሁንም የህልውና አደጋ ውስጥ ነን። ምንም የተለየ የምናጣው ነገር የለም ማለት ነው። እንዲያውም ሞር በምታደርጉት ውጥረት ውስጥ አድፋጭ ሆነን የኃይል አሰላለፋችንን እያሸጋሸግን ራሳችንን የሚጠቅም ውሳኔ ልንወስን እንችላለን። በደንብ እንድታጤኑበት ነው ይህን እየተናገርኩኝ ያለሁት። 129ኛው የአድዋ ድል በዓል እንኳን በሰላም አደረሳችሁ። ቃላቱን እያንዳንዱን ተከታተሉ። አድዋ ለሰላም የተደረገ ዘመቻ ነው ይላል። ስለዚህ አድዋ ቅልጥ ያለ ጦርነት ነው፣ ግን በአብይ አህመድ አጠራር
ለሰላም የተደረገ ዘመቻ ነው ይለዋል። ሰዎች ሞተውበታል፣ ቆስለውበታል፣ ጦርነት እንደሆነ ያውቃል። ግን ሰላምህን ለማምጣት ለጦርነት ተዘጋጅ የሚለውን እየነገረህ ነው። ይሄ ማለት ምን ማለት ነው? ኤርትራ የሰላማችን እንቅፋት ሆናለች ብሎናል አይደል? አብይ አህመድ በተደጋጋሚ ሙላቱ ተሸሞ ወጥቶ ምንድነው ያለ? ለኢትዮጵያ ሰላም ኤርትራ ችግር ሆናለች ነው ያለው። ስለዚህ ምን እያለ ነው? ለሰላም የሚኖር ዘመቻ ይኖራል እያለህ ነው አብይ አህመድ። ፒስ ከፈለክ ለጦርነት ጠራር ሰላም ለማስፈን ኤርትራ የሚባል ችግርን መፋቅ አለብኝ። ስለዚህ ለጦርነት ተዘጋጅተን ሰላም ያላቸውን የጸና አቋም የጠላት ፉከራዎችና ትንኮሳዎች በትዕግስት ከማለፍ የደረሰ ነበር። ለኤርትራ ማስጠንቀቂያ ነው። በአድዋ ሰበብ ነው ይህን ማስጠንቀቂያ የሚሰጠው። እንደሚታወሰው የወረራው የኢጣሊያ ጦር ባንዳ ይመለምል ነበር ይላል። አሁን አብይ አህመድን የሚቃወሙ ሰዎች በሙሉ ምን በሚል ጆንያ ውስጥ ይታሰራሉ? ባንዳ ማለት ነው። ኦኬ፣ አማራ ለህልውናው ታገላለሁ ካለ ባንዳ። ይህንን የሚነግርለት ማን ነው? ቴዲ ሐዋሳ። ኦኬ፣ ይመጣና እኔ ለኢትዮጵያ ምናምን ይላል፣ ይንቀጠቀጣል ምናምን፣ እኔ ለኢትዮጵያ ምናምን ደሜን ምናምን ሰጣለሁ ይላል። ሌላውን ባንዳ ይላል ማለት ነው። ባንዳ ማለት ልኑር ያለው አማራ ኮሌክቲቭሊ ባንዳ ብሎ ብሌም ሊያደርገው ይችላል። የፖለቲካ ኦፖነንቶቹን በሙሉ ኢንክሉዲንግ እነ ጀዋርን በቅርቡ ባንዳ ምናምን የሚላቸው ይመስለኛል። ባንዳ ያስታጥቅ ነበር ይላል። ከኤርትራ ትጥቅ ያገኛሉ ብሎ የሚገምታቸው አካሎች ያሉ ይመስሉኛል። እኔ አማራ በዚህ ጉዳይ ትጥቅ እንደማያገኝ ስለማውቅ አማራን ነው ብዬ አላስብም። የባንዳ ተላላኪዎችን በመንግስት ውስጥ ለማስረግ ይሞክር ነበር። ውስጥ እያሰረጋችሁ ነው ብሎ ስጋቱን እየነገራቸው ነው። ሽብር ኢትዮጵያን መንግስት ይከስ ነበር ይላል። አሁን ኤርትራ የኢትዮጵያ መንግስትን በጸባጫሪነት ትከሳለች አለ። በቀጥታ ይሄ በአድዋ ሽፋን ይድረስ ለአስመራ ኢሳያስ አፈወርቂ ተብሎ የተጻፈ ደብዳቤ ነው። ይሄ ካልገባቸው የኤርትራ ፖለቲካ ያው በጥሩ እየተራመደ እንዳልሆነ የራሳችንን ግምገማ እንሰጣለን። አንዳንድ ቦታዎችን ለመያዝ ይሞክር ነበር ይላል። ኤርትራን የኢትዮጵያን መሬቶች ይዘዋል እያለ መንግስት እየገለጸ ነው። በዓለም አቀፍ መድረክ ኢትዮጵያን ለማሳጣት ይፍጨረጨር ነበር። ኢትዮጵያ ይህን ሁሉ በትዕግስትና በዝግጅት ስትመለከተው ነበር። ምን እያለ ነው? ትከሱናላችሁ፣ ባንዳ ታስታጥቃላችሁ፣ የኢትዮጵያን ፖለቲካ ታምሳላችሁ፣ በሰላማዊ አማራጭ ምናምን ክፍት አታደርጉም። እኛ ኢትዮጵያውያን ግን እየታገስናችሁ ነው፣ በዝግጅት ግን እየታገስን ነው እያለ ነው ቃል በቃል። ይሄ ተዋግቶ ለሄደ ጣሊያን የተጻፈ ደብዳቤ የሚመስልህ ካለህ የፖለቲካ ኖሌጅን ቆም አድርገህ ፈትሸው። ኢትዮጵያን ከጥንት ጀምሮ በጦርነት ኖረናል ይላል። ይሄ ፓትሪዮቲዝሙን ለመቆስቆስ ነው። ኢትዮጵያውያን ብዙ ጦርነት ያለፍነን እያለ ነው። በዚህ የተነሳ የጦርነትን አስከፊ ገጽታ ያውቁታል ይላል። ስለሚያውቁትም በተቻለ አማራጭ ሁሉ ይሸሹታል። ሰላማዊ አማራጭ አስፈላጊውን ሁሉ ያደርጋሉ። አንዳንድ ጊዜ ለሰላም ሲሉ ከአስፈላጊው በላይም ያደርጋሉ ይላል። ይህን ሁሉ ገፍቶ የሚመጣ ልትገጥሙን ስለሆነ ለሰላም ሲሉ ዘምተው ሰላም ሲሉ ያሸንፋሉ። ስለዚህ በሱ አባባል ጦርነቱን የሰላም ብሎ ቅዱስ ጦርነት አድርጎ ፍሬም አድርጎታል። ለሰላም እንዘምትና ሰላም እናስቀላች እንዲሁ ነው ይላል። አሁን ይሄ የአድዋ ዘመቻን ከላይ ከጠቀሰው ጋር ያገናኘዋል። የላይኛው መልእክት ክሊርሊ ለኤርትራውያን ስለሆነ ማለት ነው። አሁን እኛ ያለንበት ቅርቃር አድዋ ካለንበት ጋር ነው ብሎ የኢትዮጵያዊውን ስሜት እያነሳሳ ነው። which is አንድ ሪዝነብል የሆነ ፖለቲከኛ የሚያደርገውን ነው አብይ አህመድ እያደረገ ያለው። የወራሪው የጣሊያን ጦር ወደ ጦርነት እንዳይገባ ተለምኗል ይላሉ። ልክ አሁን ኤርትራውያንን ለምነናል እንደሚሉት የሰላም አማራጮች ቀርበውለታል። ኩራትና ትዕቢት የሞሉት እናት እና ለማለት ይመስለኛል ሰይፍ ጎራዴ የመቱት አንገት አናት ለማለት ነው። ኦኬ ኩራትና
ትቢት የሞሉት አናት ሰይፍና ጎራዴ የመቱት አንገት እንደሚሉት ሆነ። የኢትዮጵያ ትዕግስት እንደ ፍርሃት፣ ኢትዮጵያን የሰላም መንገድ እንደ ሽንፈት ቆጠረው ይላል። ጠላቶቻችን ምንጊዜም የስሌት ስህተት ይሰራሉ ይላል። የሻዕቢያ ኃይል የስሌት ስህተት ሰርቷል እያለ ነው አብይ አህመድ። ትህትናችን፣ ትዕግስታችን፣ ሰላም ወዳድነታችን ያሳስታቸዋል። ወራሪው የኢጣሊያ ጦርም ተሳሳተ ይላሉ። ኢትዮጵያ ግን እየታገሱ ይዘጋጁ ነበር ይላል። እየተዘጋጀው ነው እያላቸው ነው። በሁሉም ረገድ ሰላማቸውን ለመጠበቅ ዝግጁ ነበሩ ይላል። ነፃነት፣ ሉዓላዊነትና ክብር የሚገኙት የሀገር ሰላምን በመጠበቅ መሆኑን ያውቃሉ ይላል። እዚህ ጋር ነው እና ያናን የሚልካቸው ይሄን አውሩ ብሎ ነው የሚልካቸው። እነ ቴዲ ዋሳ ምናምን ያው ያግለበልቡታል። እኛም ውስጥ የተወሰኑ ፖለቲካ ያልገባቸው ያበዱ አማሮች የብልጽግና መጠቀሚያ እንዲሆን ህዝባችን እንዲህ አይነት ቃላት እያመጡ ፓትሪዮቲዝምን ፕሮቮክ ያደርጋሉ። ስለዚህ ዓላማቸው ታቸው ያለው እንመጣልቸዋለን ወየውላችሁ እያላቸው ነው። ይሄንን የወየይላችሁ ረድተው የፖለቲካ መፍትሄ ለመስጠት ካልተንቀሳቀሱ በአፋጣኝ ጥያቄው ጦርነቱን የሚጀምረው አካል የጦርነቱን አቅጣጫ በፈለገው መልኩ ሊዘውረው ይችላል። ቦታና መቼቱን የመረጠ አካል ሁልጊዜም ጠንካራ ነው የሚሆነው። ኦኬ፣ ጦርነቱን ለመጀመር እኔ ብቁ ነኝ፣ ጠንካራ ነኝ አሁን ምናምን ብሎ የጀመረ አካል አሸናፊ ሆኖ ነው የሚወጣው። when was the right time? ጦርነት ጥቆማ ነው። እንደ ፖለቲካ ትንተና አንድ ኤርትራዊ ጦርነት መጀመር የነበረበት ህልውናውን ለማስከበር መቼ ነው? ትላንት ነው አይደል? መጀመር የነበረበት ነገጠ ጦርነቱን ጀምሮ ህልውናውን ማስከበር ነበረበት። አሁን it's too late። እንደ አንድ የፖለቲካል አናሊስት እኔ አንዳንድ የምሰጣቸውን አስተያየቶች እንደ አንድ የፖለቲካ አናሊስት እንድትረዱልኝ እፈልጋለሁ። ቢቢሲ ላይ ምናምን አሁን ቁጭ ብለው ትላንት ቢጀምሩ ኖሮ ጦርነቱ በዚህ መልኩ አይሄድም ነበር ዛሬ በመጀመሩ ምናምን እያሉ ይተነትናሉ። ያንን ነው እያረኩ ያለሁት። የኤርትራ ኃይሎች it's too late። አሁን አብይ አህመድ ኦልሬዲ ደጃችሁ ላይ ቆም ያለው እያለ ነው። በሱ ተርምና ኮንዲሽን እንዲጫወት ይፈቅዱለታል ወይስ በራሳቸው ተርምና ኮንዲሽን ኢንጌጅ ያደርጉታል? ይሄ የራሳቸው ጉዳይ ነው የሚሆነው። የአድዋ ጦርነት ለሰላምና ለጦርነት የሚዋጉ ኃይሎች መሃል የተደረገ ነው ይላል። አሸናፊነታችን አንዱ ምስጢርም ይሄው ነው ይላል። ከጦርነቱ በኋላ ወደ በቀልና ጥላቻ እንዳናመራ ያደረገንም ይሄ ነው ይላል። ለሰላም ስንል እንጂ ለጦርነት ስንል አንዋጋም ይላል። ነገ የኤርትራን ኃይል በጦርነት ካሸነፍን በኋላ የበቀል አይደለም ኤርትራን በሻሻ ካረግን በኋላ ወደ 12ኛዋ የኢትዮጵያ ክልልነት በፍቅር እንጠቀልላቸዋለን ነው እያላቸው ያለው። we have no በቀል we just want to make you ምንድነው 12ኛው የኢትዮጵያ ክልልና በፍቅር ይዋሱ ያው በተግባር የታየ ስለሆነ መታቀፉ የራሱን አደጋ ይዞ ሊመጣ ስለሚችል የአድዋ ድል ለሰው ልጅ ሉዓላዊ እሴቶች ያለንን ዋጋ አሳይተንበታል። በምርኮኛ አያያዛችን በተዋጉን ጋር መልሰን ሰላማዊ ውይይት በመቀመጣችን ለዘላቂ ሰላም መስራታችን ክሊርሊ ይድረስ ለኤርትራውያን ነው። ተዋግተን ነገ በሩናትና ውሃ አቅርብለት ይላል። ውሃውን እያየ እሳቱን አይመርጥም ይለዋል። ካልሆነበት መጨረሻ ላይ ውሃውን ለምኖ ይመጣል ነው። ስለዚህ ኤርትራም ላይ የሚጠቀመው የፖለቲካ ታክቲክ እጅግ ሩን ለውይይት ይከፍታል። የተለመደችውን ሳክሱን ይዞ ቆራረጣለሁ፣ ከተቆራረጥኩ አንድ ቁጥር እቆራረጣለሁ፣ ይሰማችኋል? እቆራረጣለሁ አንድ ቁጥር የምሰማ ከሆነ እቆራረጣለሁ፣ የምሰማ ከሆነ አንድ ቁጥር ባካችሁ። አንድ ቁጥር የምሰማ ከሆነ እሺ፣ ዘገያችኋል።
አንዳንዶች ያው ለምን እንደሆነ እረዳችኋለሁ። የአብይ አህመድ ስትራቴጂ ምንድን ነው? መጀመሪያ እሱ ውስጥ ይከታል፣ የብረት ማቅለጫው ውስጥ ይጨፈጭፋል። በሻሻ አርጌ ያለው ይልሃል። ይመጣና ቀጥሎ በጣም ያሳቀኝ ልንገራችሁ። በትግራይ ጦርነት ውስጥ በሻሻ አርጋምን የኛ ወሰራጃን የተደፈሩት ምናምን እያለ ይሄ የኖሞሩን ካምፕ አጫጫ እንዳትወጡ። ዛሬ የማሳያችሁ ክሪቲካል የሆነ ቪዲዮ አለኝ። በነገራችን ላይ ጠብቁኝ። አንጫጫና በሳንጃ የተደፈሩ ሰራዊቶቻችን ምናምን ሲል በቃ ሼሼ ነው፣ ትዊተሩ ሼሼ ነው ምናምን በቃ አብይ አህመድ ሀገር ልትደፈር ነው ምናምን አለ። አማሮች ያው የፖለቲካ ተግባራችንን ሰራን፣ መሬታችንን መመለስ ያለብንን ከመለስም በኋላ ትግራይ ገብተን ህዝብ የመጨፍጨፍ አስፓይሬሽን የለን። ትግራይን በሻሻ አርግ ያለው ብሎ ትግራይን በደንብ ማዳከሙን እርግጠኛ ከሆነ በኋላ አዲስ አበባ ላይ ራንደም ትግሬዎች ይታሰሩ ነበር። ኤትኒክ ፕሮፋይሊንግ ፓርላማ ላይ ወጥቶ ምንድን ነው ያለው? ራሱ ጁንታ ብሎ ራሱ በሳንጃ ደፈራችሁን ብሎ እናንተ ብትደፈሩ እኮ እኛ በሳንጃን የተደፈር ነው እናንተ እኮ በወንድ ነው ምናምን የሚል ኮምፓሪዥን ከሰጠ በኋላ ፓርላማ ታስሩ ናችሁ ምናምን አላላቸውም የፓርላማ ሰዎች። ሂ ሶ ጉድ ድራማ ሲጫወት የአብይ አህመድ ስትራቴጂ ያንበረክክሃል፣ ይቅር ይልሃል። ካንበረከከ በኋላ ችግር የለበትም። ሰሚት ማድረግህን ካረጋገጠ በኋላ አብይ አህመድ ካንተ ጋር ችግር የለበትም። ኢቭን ብር ካስፈለገ ሊሰጥ ይችላል። ኦኬ ልክ ስብሐት ነጋ ሲታሰብ የትግራይ ኳሬዝማ ነው አይደል? የትግራይ ክብር ነው አይደል? ስብሐት ነጋ በኢትዮጵያ ውስጥ በሙሉ አይናቸው የማያዩት ፖለቲከኞች ነበሩ፣ በወያኔ ዘመን ማለት ነው። ሂዝ ብሩታል ኤንድ ሂዝ ዘ ማን ኢን ቻርጅ። ቄሳሩ ነው። ሂ ሃዝ ኤ ሴይ። ሴራ ይችላል ምናምን። የመለስ ዜናዊን ቡድን ገፍቶ ወደ ፖለቲካው ያመጣው እሱ ነው። እሱን የሴራ ቡድን ወደ ሴንተር የሚያመጣ አደረገው። ስብሐትን ረከ በኋላ እስር ቤት አድርጎ ማሳየት ይችል ነበር። እያንዳንዷን ፕሮሰስ ነው ያሳየው። ሂሙሌት ማድረግ ስለፈለገ ሂሙሌት ትግራይ ፖለቲካል ነው ሂሙሌት ማድረግ የፈለገው። ዩ ጋይስ ማተር አታረጉም የሚል የህዝቡን ስነ ልቦና መስበር ስለፈለገ ምንድን ነው ያደረጋቸው? ከተራራ ላይ በስትሬቸር አወረደው። እጅግ በጣም የተቆራረጠ ቀጭ የያዘው ከነጭቅቅት ምናምን ብዙ ያደገ ምናምን ሰውዬ አርጎ አሳየን። ሻወር እንዲወስድ እንኳን አልፈቀደ። ሱሪው ስብሐት ነጋ ብሎ ነበር ወደ ላይ ካያችሁት ማለት ነው። አንድ እግሩ ደግሞ የተስፋ የቆረጠ የእብድ ናሬቲቭ ሊሰጡት ነው የፈለጉት። እንደሱ አርገው በሄሊኮፕተር ጠፍንገው ወሰዱት። ያ የትግራይ ፖለቲካ ሽንፈት ማለት ነው። በነገራችን ላይ ከዚህ በኋላ የትግራይ ፖለቲካ ታስሮ አንድ እግሩን ጠቅልሎ ከተራራ ላይ በስትሬቸር ወርዶ ምናምን እያለ ነው በመንግስትኛ ቋንቋ ማለት ነው። ከዛ መጨረሻ ላይ ምን አደረጉት? ለሲጋራ ሲንገበገብ አሳዩን አይደል? ሱስ ካለበት ችግር የለውም ቢንገበገብ። ማንኛውም ሱስ ያለበት ሰው ሲጋራ ለረጅም ጊዜ ካላጨሰ፣ ጌታቸው ረዳ ምንድነው ያማረህ ከከተማ ርቀህ በቆየህበት ጊዜ ሲባል ያላበው ቢራ ነው ያለው። the guys brutally honest አይዋሽም። እና ያላበው ቢራ አማረኛ አለና አንድ የቅርብ ከተማ እንደደረስን የመጀመሪያ ያደረኩት ያላበው ቢራ ከፍቼ መጠጣት ነው አለ። ኢማጂን these guys የፖለቲካ ቋንቋ እንኳን መጠቀም የማይችሉበት ደረጃ ላይ ደርሰው ነበር ማለት ነው። ስለዚህ ምንድነው ያደረገው? ሲጋራ ልክ ሲሰጡት ሲቀበል ራሱ እጁ ይንቀጠቀጣል። የመጀመሪያዋን የሲጋራዋን ጭስ ሲምግ ልክ ጠቢቡ ሰለሞን ምንድነው የሚለው? እርካታን ዲፋይን ሲያደርገው ሰለሞን እርካታ ማለት ይላል የሰው ልጅ በጣም ርቦት ክሬቭ አድርጎ ያቺ የመጀመሪያ የሚጎርሳት የመጀመሪያ ጉርሻ ናት ብሎ አይደል? ርቧችሁ በጣም አርጋችሁ ምናምን የምትጎርሷት የመጀመሪያ ጉርሻ
ከ10ኛው ጉርሻ ጋር እኩል አያረካችሁም አይደል? በረሃብ ስሜት ውስጥ የምትጎርሱት ጉርሻ። ስብሐት ነጋም ያቺ የመጀመሪያ የሲጋራ ጢስ አፉ ውስጥ የሚምራት የረጅም ዘመን የሲጋራ ሱስ አለበት ከትግል ዘመን ጀምሮ። የትግራይ ፖለቲካን አዋርደው ማሳየት ስለፈለጉ እኮ ነው ይሄንን ያደረጉት። ይሄን ታውቃላችሁ አይደል? የአብይ አህመድ ቢሄቪየር ምንድነው? ተንበርከክልኝ እንጂ ጨረቃና ምናምን እንሰጣለሁ። አማራው ቶማስ ጀጃውን ከሆነለት ሸራተን ያሳድረዋል። አማራው ጌትነት አንማውን ከሆነለት ቦርጩ እስኪገለበጥ ያበለዋል። ጥያቄው ያው ቦርጩ ምናምን በኮሌስትሮል ይደፋሃል ነው አሁን በዘመናዊው ዓለም። እነዚህ ሰዎች እኮ በውፍረታቸውና በቦርጫቸው ድሎታቸው ቢለካ የአማራ ህዝብ ተጎሳቆሎ አንጀቱ ተጣብቆ ምናምን ያለ ማህበረሰብ ነው። እነዚህ ሰዎች ደግሞ የአብይ አህመድ ሊሰጣቸው የሚችለውን ምቾት ሰጥቷቸው ቦርጭ አውጥተዋል። ያው ኮሌስትሮል ይደፋቸዋል። ዞሮ ዞሮ ሀብታም የሚሆነ ሰው ራሱ አንሊሚትድ የሆነ አክሰስ ያገኘ ሰው ራሱ ሪሶርሱን በቅጡ ካልተጠቀመ አባንደንሱ ሞቱ ሊሆን ይችላልና እነዚህ ሰዎች ስታያቸው ራሱ ይቀፏቸዋል። አሁን ያ የደጋዳሙ ጌትነት አንልማው ነው ምናምን የሚሉት ሰውዬ ሲያወራ ያምር፣ የአይኑ ክፋት፣ የቦርጩ ምናምን። እነዚህ ሰዎች አብይ አህመድ ምንም ችግር የለበትም። ምንድነው ያለው? አንዴ ብልጽግና ዩቲዩበሮችን ይገዛል አለ፣ ዩቲዩበሮችን ይጠቀማል አለ። እንትን እኮ ነው ኦፈር እያደረገ ነው። ለኛ ስሩ we will pay you እያለ ነው። አብይ አህመድ የገንዘብ ችግር የለበትም። አብይ አህመድ ፓወሩን ኮንሶሊዴት ካደረክለት ችግር የለበትም። ኤርትራ ላይ የሚጠቀመው ሞዴል ምን አይነት ነው? መጀመሪያ ላይ ኤርትራ ላይ ዝናብ እሳት ያዘንባል። ኤርትራን ሂውል ሜክ ሹር ኤርትራን ሄዶ ያፈርሳል። ከዛ ራሱ አፍርሶ ራሱ የችግሩ ምንጭ ሆኖ ራሱ ኤርትራን ለመገንባት የመፍትሄው አካል ሆኖ ይመጣል። ኦኬ ዳትስ አሁን ያለው የኢትዮጵያ ፖለቲካ በአጭር ቋንቋ ሲገለጽ ይሄ ነው። ራሱ ያፈርሳል፣ ራሱ ያስተዛዝናል፣ ራሱ ይገነባል። ዳትስ ሃው ኢት ኢዝ። ትግራይም ላይ የሆነው ያለባቸው ይመስለኛል። በአድዋ ድል ለሰው ልጅ ሉዓላዊ እሴቶች ያለንን ዋጋ አሳይተናል። ኦኬ እናንብቤዋለሁ። እናቶቻችንና አባቶቻችን በድል አድራጊነታቸው ብቻ ሳይሆን የሰው ልጅ እሴቶች በከፈሉት ዋጋ ጭምር እናመሰግነዋቸዋለን ይላል። የተዋጉት ለሰላም ሲሉ ነው። የተዋጉት ሰላምና ሰላማዊ መንገድን እምቢ ካለ ኃይል ጋር ነው ይላል። የሰላም አማራጭን ምናምን ሰጥቻችኋለሁ፣ ግን ደግሞ you left us no option፣ ስለዚህ ጦርነቱ አይቀሬ ነው እያለ ነው። የመጨረሻውን አረፍተ ነገር ስሙትና ይሄ የጦርነት ጥሪ ነው አይደለም የሚለውን ደምድሙ ለራሳችሁ። የአድዋ ዘማች ልጆች ነን ይላል። የአባቶቻችንን ጀግንነት ስፒሪት ዛሬ ላለው ጠላት እንጠቀምበት እያለ ነው። ለሰላም ቅድሚያ እንሰጣለን ይላል። አሁን ስለ ዛሬው ነው የሚያወራው። የአድዋ ዘማች ልጆች ማን ናቸው? ዛሬ የሚኖሩት ኢትዮጵያውያን። ለሰላም ቅድሚያ የሚሰጡት ዛሬ የሚኖሩት ኢትዮጵያውያን። ዛሬም ይላል፣ ይችን አረፍተ ነገር ይዋት፣ ዛሬም ጠላቶቻችን ከተሳሳተ ስሌት እንዳልወጡ እናውቃለን ይላል። ጣሊያን ተሳስቶ ነበር አለ፣ ጣሊያንን ገጠም ነው፣ ጣሊያን ምን አሸነፍ ነው አለ። ዛሬም ላይ ጠላቶቻችን ከተሳሳተ ስሌት አልወጡም ብሎ ኤርትራውያን ከተሳሳተ ስሌት አልወጣችሁም ይላቸዋል። በሰላማዊ መንገድ የሚመጡትን መቀበል ከአድዋ ዘማች ተምረናል። በሰላም ከመጣችሁ በሰላም እንቀበላችኋለን። በሰላም የማይመጡትን መቅጣት ከአድዋ ዘማቾች አይተናል ይላል። በሰላም ዛሬ ከመጣችሁ በሰላም
እንቀበላችኋለን፣ በሰላም ካልመጣችሁ ግን አይቀጡ ቅጣት እንቀጣችኋለን። ቃል በቃል ነው። የመጨረሻው አረፍተ ነገር የዛሬ ኢትዮጵያና ያለው ኢትዮጵያውያን ነገር ግን እንደ ቀንዶምቶች ሁሉ ሁለቱንም ጊዜ ምንጊዜም ዝግጆች ነን ይላቸዋል። we are ready for war እያላቸው የአድዋ ዘማች ልጆች ነንና ይላል። ከዛ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር የሚለውን ሳክሱን መጨረሻ ላይ ይከተዋል። ፈጣሪ ኢትዮጵያና ህዝቦቿን ይባርክ ምናምን ይላል። የካቲት 22 2017 ጤነኛው የአድዋ መግለጫ ሊሆን የሚችለው በፊት ወያኔ ያወጣው ምናምን የነበሩ ጦርነት ስሜቶች ሳይኖሩ የሚወጡ መግለጫዎች ምናነስ ናቸው። አድዋ ኢትዮጵያውን ብሔር ብሔረሰቡን ወደ ብሔር ብሔረሰብ ነው አድዋን የሚያመጡት፣ ወደ ኢትዮጵያ ያወጡትም። በነገራችን ላይ የኢትዮጵያ ብሔር ብሔረሰቦች የአድዋን ምናምን በጋራ የነበረባቸውን ጭቆና ፋሺስትን መክተው ብሔር ብሔረሰቦች የሚል ነገር ነው የሚከቱበት። ኢትዮጵያዊ ያደርጉትም የብሔር ብሔረሰብ ነው የሚያደርጉት። ኒርቱ ፌዴራሊዝም አሁን ወዳለው የኤትኒክ ፌዴራሊዝም ነው ድሉን የሚያስጠጉት። አንደኛው እሱ ነው። ሁለተኛው ደግሞ ከፌዴራሊዝሙ ባሻገር ትላንት አድዋን አሸንፈናል፣ ዛሬ ደግሞ ዋነኛ ጠላታችን ምንድን ነው ይላሉ። እስኪ ከኢህአዲግ ዘመን ፖለቲካ የጠባችሁ ሰዎች የትላንት ጠላታችን አድዋ ነበር፣ የዛሬ ዋነኛ ጠላታችን ምንድን ነው ይሉ ነበር በጤነኛ መግለጫ ቢሆን። ዘጠና ሰባት ከነ ልደቱ አያሌው ጋር ያደረገውን ክርክር ለጥፌላችኋለሁ፣ ቲክቶክ ላይ ግቡ እናዩት። የኢትዮጵያ ዋነኛ አጀንዳ ወደብ ነው ሲሉ እነ ልደቱ አያሌው፣ ይሄ የተቃዋሚዎች የሃዲዋን አጀንዳ ነው። የኢትዮጵያ ኢኮኖሚ ወደብ የነበረን ጊዜ ድሆች ነበረን አለ። አሁን ወደብ ሳይኖረን ኢኮኖሚያችን በ12% እያደገ ነው። ስለዚህ ፋንዳሜንታሊ ወደብ የድህነታችን ምንጭ ነበር ብሎ ነው ሬድዋን የሚወስነውና ዋነኛ በምርጫ 97 የኢትዮጵያ ዋና ጠላት ምንድን ነበር? ድህነት ነበር። ዛሬ ይሄው ሬድዋን የሱፉን ከለር ብቻ ነው ለውጦ የመጣው። ይሄው ሬድዋን የድህነታችን ምንጭ የወደብ እጦት ነው ብሎ መጣ። ስለዚህ አብይ አህመድ በግልጽ እዋጋለሁ የሚል የጦርነት አጀንዳ ይዞልን መጥቷል። ይሄ ግልጽ ነው። ጀዋር መሐመድ የጀዋርን ቪዲዮ አጠገቤ ካለ ላስደምጥ እችላለሁ። ብዙዎቻችሁ የሰማችሁት ይመስለኛል። ትላንት በነበረው ስብሰባ ላይ የኢትዮጵያን ፖለቲካ ሁኔታ መገምገም ብቻ ሳይሆን አንድ ጊዜ ገብቼ እያየው ነው። እሺ ሴኩቱሬ ቴንክ ዩ ዮኒ አክሎክና ኢትዮጵያኒስቱ አማራ በወልቃይት ጉዳይ ላይ ሰፊ ትንተና የጻፉት ናቸው። ይሄኛው ደግሞ ሴኩቱሬ አክሎክ ለምን እንደሚምታታብኝ አልገባኝም። ቴንክ ዩ ዮኒ። የጀዋርን ጦርነት ኢትዮ ነው የሚያስቀምጠው። አንድ በሽተኛ ሰው ኢትዮጵያን ወደ ጦርነት ይዟት እየነጎደ ነው የሚለው። አሁን እነዚህን በአንድ አይሉ አብይ አህመድን በበሽተኛ ነው የገለጸው። ሙሉ ለሙሉ የጦርነት ኃላፊነቱን አብይ አህመድ ነው የሚጀምረው ነው ያሉት። አብዛኞቹ የኦሮሞ ተቃዋሚዎች ጦርነቱን የኦሮሞ ቨርሰስ ኤርትራ እንደሆነ ተረድተዋል። አማሮች በደም በእኛ ድምፅ አፈግፍገናል አይደል? አንዋጋናል። በነገራችን ላይ ጠብቁኝና የአማራን የገበሬውን ዶሚናንት ናሬቲቭ ሴት ማድረግ ችለናል። በዚህ በራሳችሁ ልትኮሩ ይገባል። ሄደን ያልነው ኤርትራን እናገዛለን አይደለም ያለው። ሄደን ያልነው አንዋጋም ነው ያለው። ሲምፕሊ አንዋጋም። ጀዋር መሐመድ አንዋጋም ነው ያለው። ኦሮሞ አይዋጋም የሚል አቋም ያዘ። ባንዳ ካልከው
በለው መብትህ ነህ። እኛ ያልነው የአማራን ብሔራዊ ኢንትረስት ፍሬም አደረግ ነው። የአማራ የህልውና አደጋ ትግል ላይ የአማራ ናሽናል ሴኩሪቲ መኖር፣ የአማራ ናሽናል ኢንትረስት መኖር፣ የሀገሪቷን ናሽናል ኢንትረስት አባላት ለውይይት አልቀረቡም፣ አልተወያዩ። በተወሰነ መልኩ ይገባችኋል አይደል? ናሽናል ኢንትረስትን ዲፋይን አድርጉ ብንባል ከጥቅማችን አንጻር ነው። የኢትዮጵያን ጥቅም ከአማራ ጥቅም አንጻር ነው ተነስተን የምንተነትነው። በነገራችን ላይ እንኳን የኢትዮጵያን ህልውና የኢትዮጵያን ሀገር እንደ ሀገር መቀጠል በራሱ ከዚህ በኋላ ከአማራ ጥቅም አንጻር ነው የምንተነትነው። ሁሉን ነገር ከአማራ ፐርስፔክቲቭ ነው የምናየው። ስለዚህ ብሔሮች ሉዓላዊ ናቸው ብለኸኛል። ወደቡን ወስደህ ትላንትና ከአማራ ከወሎ አማራ ቆርሰህ ክልል ወዳደረከው ወደ አፋር ነው የምጠቃልለው አይደል? የአፋር ልጆች አንድነታቸው ምናምን እያልክ ነው። ትላንትና ግን ይሄ ወደብ በርካታ አማሮች ሀብት አፍርተው ይኖሩበት የነበረ የወሎ ጠቅላይ ግዛት አካል ነው። ስለዚህ ብሔር ሉዓላዊ ከሆነ ነገ አፋር ይዞት ሊገነጠል ለሚችለው ወደብ አማራው ለአፋር ኢንተረስት ለምንድን ነው የሚሞተው ነው የሚል። ለምንድን ነው የሚሞተው አማራው? ለአፋር ናሽናል ኢንትረስት። ወደቡ ግድቡ የማን ነው? ግድቡ የማን ነው? ጻፉልኝ። ግድቡ የኢትዮጵያ ነው እንዴ? ግድቡ የማን ነው? ግድቡ የአማራ ነው? አሁን ባለው ህገ መንግስትና አሁን ባለው ኢትዮጵያ ውስጥ የፖለቲካ ቁመና ግድቡ የአማራ ነው ወይ በህግ? እስኪ ጻፉልኝ። ግድቡ የማን ነው? ገርድ የቤንሻንጉል። አሁን ባለው ህገ መንግስት ግድቡ የቤንሻንጉል ነው። ቤኒሻንጉል ነገ ከደቡብ ሱዳን ጋር ሀገር ሆኖ መውጣት እፈልጋለሁ ቢል 2/3 ድምፅ በክልል ምክር ቤት አስወስኖ ለፌዴሬሽን ምክር ቤት ለፕሮቶኮል ለኦብዘርቬሽን የምንድነው ይሄ የሪፈረንደም ኦብዘርቬሽን ብቻ ነው የሚልከው። ኤኒታይም ኢትዮጵያ ውስጥ ያለ አካል የመገንጠል መብት አለው በአንቀጽ 39 ቁጥር 5 መሰረት። ቤኒሻንጉል ሲገነጠል ግድቡን ይዞ ነው የሚገነጠለው። ኢትዮጵያውያን የገነቡት ነው። ስለዚህ በዚህ ጉዳይ ላይ ተጠቃሚ ልሁን ከፈላይ ምናምን እያልክ ማውራት ትችላለህ። ሀገሮች ሲፋቱ በፍቺው ላይ የንብረት ክፍፍል ልክ እንደ አንድ ባልና ሚስት በንብረት ክፍፍል ልትጣላ ትችላለህ። ጸቡ ወደ ጦርነት ሊሄድ ይችላል። ወይም ኢንተርናሽናል ኮርት ትሄድና ባልና ሚስትን የሚያፋታ ኮርት እንዳለው ሀገሮች ሲፋቱ የሌጋል ፕሮሰሳቸውን የሚያይ የህግ ማዕቀፍ አለ። በሱ ውስጥ በጋብቻው ውስጥ ኢትዮጵያ ይሄ ይገባታል፣ አንተ ይሄ ይገባል ብሎ ሊፈርድልህ ይችላል። የጋራ የሆኑ ናሽናል ነገሮችን እኩል ትካፈላለህ ማለት ነው። ለምሳሌ ቤኒሻንጉል የኢትዮጵያ አየር መንገድ የኔም ንብረት ነው ካለ ሪሶርሱ ቤኒሻንጉል ይሄን ያህል ሊደርሰው ይችላል ብለህ መቋቋሚያ በጀት ልትሰጠው ትችላለህ። ፍቺው ያ ነው። አሁን ጥያቄው ገርድ የቤንሻንጉል ከሆነ በነገራችን ላይ ገርድ የቤንሻንጉል ብቻ አይደለም። ሁሌም ኢትዮጵያ ውስጥ አንድ ክልል በህገ መንግስቱ የክልሉ ባለቤት ነው የተባለው ብሔርና ስልጣን ላይ ያለው መንግስት አይደል? ለምሳሌ በፊታውን የቤንሻንጉል መሬት ለኢንቨስተሮች ሲሰጥ የትግራይ ኮሎኔሎች ነበሩና የትግሬዎች ነበረች። ዛሬ ቤንሻንጉል ስልጣን ላይ ያለው ኦሮሞ ስለሆነ የኦሮሞና የቤንሻንጉሎች ትሆናለች። ሴንትራል ፓወር ላይ የሚመጣው በዚህ ህገ መንግስት እጣ ፈንታን ጭምር ይወስንልሃል። ጉራጌ ክልል ልሁን ሲለው አያቶንም ምናምን ይላል። ለምን? ለኦሮሞ ስለማይጠቅም። የሲዳማ ክልልነት ደግሞ ለኦሮሞ አጋር ስለመሰለው ራሳቸው አድቮኬሲ
ሲዳማን ተቅለብልበው ክልል ያደርጉታል። በሪሶርስም ጉዳይ ተመሳሳይ ነው። የህዳሴው ግድብ አሁን ላይ የኦሮሞና የቤንሻንጉል ነው። ኦኬ ስልጣን ላይ ያለው አሁን የኦሮሞ ሄጂሞኒ ስለሆነ ኢትዮጵያ ውስጥ ያሉ ሪሶርሶች በሙሉ ከሌሎች ብሔር ጋር ይጋራቸዋል። ሐረር የኦሮሞና የሐረሪዎች ናት። በቅርቡ የመጠቅለል ጥያቄ አንስተዋል። ድሬዳዋ የሶማሌዎችና የነሱ የኦሮሞዎች ናት። አሁን ላይ ሙሉ ለሙሉ ለመጠቅለል አስተዋል። በኢትዮጵያ ህገ መንግስት ሁልጊዜም አንድ ንስቶ ላይ ወጥቷል። ስለዚህ አውቶማቲካሊ አሰብ የአፋር ትሪያንግልን ፓርሻል ይምሩበታል። እኔ መጀመሪያ ላይ ፖለቲካውን በምሳሌ በታትነው ምንድነው እነዚህ ሰዎች ቤርሙዳ ትሪያንግል ነው ወይስ የማትማቲክስ ፍቅር አላቸው ወይ ምናምን ብያስብ ነበር። በኋላ ላይ ሲገባኝ የአፋር ኤርትራና ኢትዮጵያ የአፋር ሀገር፣ የአፋር ክልል፣ የአፋር ኢምፓየር በፖለቲካ ነቅቶ አሁን መጫወት ስለ ቋጣኛ አድርገን መተናል። አሁን እንሰብስብ ነው። ኦኬ ሶማሌ አሁን ሶማሌ እንዳትሆኖና በተለይ የሶማሌላንድ ጉዳይም ነገሩን ስብስብ አደረገው እንጂ ኢትዮጵያ በተዳከመች ጊዜ የሶማሌ አንድ የሶማሌ ሀገር ጥያቄ ወደፊት ይመጣል። ሁልጊዜም ኢትዮጵያ በተዳከመች ጊዜ ደግሞ ኢትዮጵያ ስትዳከም ጥያቄያቸውን ናዝሬት ድረስ ነው የሚያደርጉት። ልክ የዚያድ ባሬ መንግስት ናዝሬት ድረስ ነው በነገራችን ላይ የሚጠይቀው። ሶማሌዎች ግዛታችን ነው ብለው የሚያምኑት ናዝሬት ድረስ ነው። በታሪክ ግን እዛ ድረስ ደርሰው አያውቁም። በነገራችን ላይ ኢትዮጵያ ስትዳከም አፋሮችን ኤርትራ መጠቅለል ይችሉ ነበር። ኢትዮጵያ ደግሞ አሁን ከተጠናከረች የአፋር ትሪያንግልን የመፍጠር በነገራችን ላይ አብይ አህመድ የአፋር ምናምን የሚለው አምቢሽኑ በኤርትራ ብቻ ይገደባል ብላችሁ የምታስቡ ከሆነ ተሳስታችኋል። ጅቡቲ ድረስ ጦርነት ሊቀጥል ይችላል። የኤርትራን ከጨረሰ በኋላ የጅቡቲ አፋርንም የመጠቅለል አይነት አምቢሽን አለው። ከዛ በተረፈ ሰሞኑን የኬንያ መንግስት ከኦነግ ኃይሎች ጋር ጦርነት ገጥሟል። ኦርማ የሚባል ፓርቲ ተፈጥሯል። እዛ ኦርማ እንደ ኦሮሞ ማለት ነው። ከኢትዮጵያ አልፎ ኬንያ ውስጥ ምናምን ላሙ ምናምን ድረስ ኬንያን እያመሰ ያለ የብሔር ፖለቲካ እየገባ ነው። የኦሮሞ ፖለቲካ የኦሮሞ ብሔርተኝነት ቃል በቃል ሲነግሩን ምንድን ነው የሚሉት? እነ ዳንኤል ዳባ ሰሞኑን የጻፉት ላይ ግቡ። ከካምፓላ እስከ ባህረ ነጋሽ ነው የኦሮሞ ግዛት ነው ብለው የሚያምኑት። ካምፓላ ዩጋንዳ ማለት ነው። ስለዚህ ይህ አካል ከካምፓላ እስከ ባህረ ነጋሽ እኖራለሁ ብሎ ካሰበ ያው የጦርነቱ ልክ በዛው ያህል ማሰብ ነው ማለት ነው። እና ጅቡቲ ፋስት ፉድ ነው የሚሆኑት። ምናልባት የፍሬንች ፕሮቴክሽን ያድናቸው ካልሆነ ኤርትራ ኦልሬዲ መግለጫ ሰጥቷል። እየመጣንላችሁ ነው፣ በቅድሚያ ለሰላም እንሰጣለን፣ ጠላቶቻችን ከስሌት ስተት አልወጣችሁም፣ በሰላማዊ መንገድ ከመጣችሁ ችግር የለውም፣ በሰላም የማትመጡ ከሆነ ግን ተዘጋጅተናል፣ እንወቅጣችኋለን እያለ ነው። ኤርትራውያን የዛሬው ሩሜ የሚሰሙ ኤርትራውያን ማለት ነው የፖለቲካ ፐርስፔክቲቭ ነው። ልክ ቢቢሲ ሃርድቶክ ምናምን እንደምትሰሙት ቁጭ ብላችሁ አማራ መሆኔን ካይምሯችሁ ፋቁትና ቁጭ ብላችሁ የፖለቲካ ትንተና እንደሰማችሁ። የአብይ አህመድ መግለጫ ግልጽ አይደለም ወይ? መግለጫው ቀጥታ ይድረስ ለኤርትራ እንዋጋ እያለ አይደለም ወይ? ነው አይደለም? በኋላ ዲስከስ ስታደርጉበት ቤታችሁ ከታችሁኝ ብሰማ ኢትዮጵያውያንም ይህንን ዲስከስ ብታደርጉበት የብልጽግና ሰዎች በተለይ ልልናና አያና ይህን መግለጫ ገረፍ ብታደርጉትና ኦፒኒየናችሁን ብሰማ ደስ ይለኛል። አዛን አማራ እንደ አንድ ኦብዘርቨር የመግለጫውን ኢምፕሊኬሽን በቀጠናው ላይ ሊኖረው የሚችለውን ተጽዕኖ እንደ አንድ ፖለቲከኛ ጠቁመን አሳይተናል ማለት ነው። ኦኬ ጠቁመን አሳይተናል። ይሄ የጦርነት ጥሪ አይደለም። ይድረስ ለኤርትራ ለሻዕቢያ ተብሎ የተጻፈ አይደለም። የጦርነት ቀነቀጠሮ በውስጡ የያዘ አይደለም። የአብይ አህመድን መቼና የት ይጠብቁ ኤርትራውያን ተሞኝተው ወይስ እነሱ ቀድመው ሙቭ ያርጉ ምናምን የፖለቲካ ካርዶቻቸውን ዋይዝሊ ይጫወቱ አይጫወቱ። ቢኮዝ አሁን ቅድም ያልኩትን አንድ ነገር ብዬ ክሪቲካል ወደ ሆነው አንድ ቪዲዮ ሊሄድላችሁ። አሁን ኢትዮጵያ ውስጥ ሶስቱም የፖለቲካ አካሎች መሞላቀቅ
መሞላፈጥ አይችሉም። በግልጽ ነው እየነገርኳቸው ያለሁት። ካርዶ የለም እጃችሁ ላይ ካርዶ የለም። ትግራይ ትላንትና ልክ አማራ ላይ እንደምታደርገው የማበሳበስ ፖለቲካ ምናምን ልትሰራ አችልም። ኦፍኮርስ አማራውን በስነ ልቦና የማድቀቅ ፖለቲካ ይሰራል። እሱ በአማሮች ልጆች ጭምር ይሰራል። ልኬ በጥላው እስረኛ ሆኖ እንደሚኖረው አማራ ሁልጊዜ ማይኖሪቲ ሆኖ ማጆሪቴሪያን ህገ መንግስት ቀርጾ ህዝቡን ለጄኖሳይድ ዳረገን አካል ሲያንቆለጳጵስ አንድ ሰው ከኖረ እግዚአብሔር ይማርህ ነው የምትለው። በሽታ ነው ይሄ። ለአንዳንዱ ምክርም አይደለም ጸበል ነው የሚያስፈልገው ወይ ዱዓ ምናምን ነገር። ህዝባችን ደግሞ የሁለቱም ባህል አለው አይደለ? የጸበልም ሄዷን በምን እንደሚወጣላችሁ አይገባኝም። አንድ አካል የስቴት ስትራክቸርን ሙሉ ለሙሉ ተቆጣጥሮ ማጆሪቴሪያን ህገ መንግስት ትግራይን ያዋጣታል ብሎ ለ5 ሚሊዮን ህዝብ ቀርጾ መጨረሻ ላይ ህገ መንግስቱ ባይተዋር ሲያደርገው ደግሞ ጦርነት ጀምሮ ጄኖሳይድ ተፈጸመብኝ ብሎ ተመልሶ ህዝቡን ለከፍተኛ አደጋ ግን ደግሞ የሀገሪቱን ጻፈንታ እንደፈለገ መለወጥ ይችል የነበረ በዚህ አሮጋንስ የፖለቲካ ሚስካልኩሌሽን የሰራን አካል እድሜ ዘመኔን ጃይንት ነው ብልጥ ነው ብልህ ነው ምናምን እያልኩ እኖራለሁ። እግዚአብሔር ይማርህ ነው የምልህ። እኔ የትግራይን ፖለቲካ ዊዝ ኦል ዱ ሪስፔክት አከብራለሁ። የትግራይ ህዝብ የአማራ ህዝብ ወንድም ህዝብ ነው። ከዚህ በኋላ እንኳን ጦርነት አንዲት ቀላሃ በዚህ ህዝብ መሃል ባትጮህ እኔ ኦርጋኒክ የሆነ ፍላጎቴ ነው። በእውነት በጣም ከልቤ ነው የምነግራችሁ። በትግራይና በአማራ መሃል አሊያንሱን ምናምን እርሱት፣ የቲፒኤልኤፍ እና ምናምን አሊያ እርሱት። ህዝብ ከዚህ ይውላችሁ መሬት አለ ሁሌም ይኖራል። የፖለቲካ ሪዮት ዓለም ሺፍት ያደርጋል። ኢትዮጵያ ስትሰፍ ስትወረር ስታስባርር ምናምን የኖረች ሀገር ናት። የትግራይ የፖለቲካ ኃይሎች ብልጣ ብልጥነታችሁን በታሪክ በ50 ዓመት ውስጥ ለመጀመሪያ ጊዜ አቁሙ። እየተናገርን ነው። ጦርነት አማራ አይፈልግም። ሚስካልኩሌት አድርገህ ከመጣህ በፈለግከው ቋንቋ ነው የምናጫውት። የአማራ ህዝብ ግን ከትግራይ ጋር ጠመንጃ እየወለወሉ 5 ዓመት 2 ዓመት 10 ዓመት እየጠበቁ መታኮስ ሰልችቶታል። በግልጽ የጦርነት አቋሜን ነው እየተናገርኩ ያለሁት። አማራ ሰልችቶታል። ጦርነት አይፈልግም ከማንም ጋር ማለት ነው። ለትግራይ እንደ መደምደሚያ ነው ይሄንን ንግግር የምነግራችሁ። ካን ትግራይ አፎርድ በአማራ ላይ ሴራ መስራት? ኖ ዩ ካን ኖት አፎርድ። ትግራይ አሁን በኢትዮጵያ ፖለቲካ ውስጥ የተገፋ ፌሪ ላይ የተቀመጠ ፐርማነንት ማይኖሪቲ የሆነ በጀት ጠባቂ ማህበረሰብ ነው። አለቀ። ፖለቲካውን በዛ ልክ ነው። ምንም የምናገናችሁ የምናገዝፋችሁ እንደ ትልቅ ጠላትም እንደ ትንሽ ምናምን አናያችሁም። ኦፕቲማሊ ነው ትግሉን የምናየው። የቢዮንስ ትንተና ስንሰራ ከድሮ ልምዳችሁ ልተነኩሱና ጦርነት ልትገጥሙ ትችላላችሁ። ሜቢ ዛሬም በትግል ግምገማ የአማራ ፋኖ ኃይሎች የተከፋፈሉ ናቸው የሚል ግምገማ ሰርተህ አነሰሰሪ የኃይል አሰላለፍ ይዛ አማራውን ልትወጋ ልትመጣ ትችላለህ። ሜቢ አይ ሃይሊ ዳውት ኢት። ሜቢ ብታደርገው ግን አዋጣም እንዳትሞክሩት ነው እያልኩ ያለሁት። እኔ ፐርማነንት ማይኖሪቲ ነህ። የህዝብ ቁጥር ሌቨሬጅ የለህም። ኦኬ፣ በግልጽ ነው እየተናገርኩ ያለሁት። ካሁን በኋላ ሴራ ሳይሆን ከአማራ ህዝብ ጋር ለዘላቂ ሰላም የትግራይ ህዝብና የአማራ ህዝብ ፖለቲካው ኢንቲቲዎቹን ተዋቸው። ህወሓት ከፋኖ ጋር ፋኖ ከህወሓት ጋር መስራት አይጠበቅበትም። ለህዝብ ስትል በህዝብ መሃል ዘላቂ ሰላም መፍጠር ይቻላል። ለምንድን ነው ትግሬና አማራ የሚሞተው? ለምን? መሪዎቹ የት ይሄዳሉ? የኢትዮጵያ የአገዛዝ የስርዓቱ ስትራክቸር ኤኒታይም ሊለወጥ የሚችል ነው። ቦርደርለስ ሊሆን ይችል ይሆናል እኮ አንድ ወቅት አናቅም። ትግሬ ዘላለም ጠላት ነው፣ አማራ ዘላለም ጠላት ነው እየተባለ የሚሰበክ ፖለቲካ ይሄ ቪሽስ ሰርክሉ ቢያንስ ለህዝብ ግንኙነት ሲባል የት ጋ ነው የሚሰበረው? ጥያቄ ነው እየጠየቅኩ ያለሁት። ዛሬም የፖለቲካ ሴራ ሰርተ እኔ አደራ ነው የምላችሁ እንዳትሞክሩት እባካችሁ። ህዝባችን ከናንተ ጋር ምንም አይነት ጦርነት አይፈልግም። ቲፒኤልኤፍን በመጣበት እናጫውተዋለን። ይሄ ሚስካልኩሌሽን የማይሰለቸው አካል ዛሬም ፖለቲካሊ ሚስካልኩሌት አድርጎ ከአማራው ጀርባ ሴራ ይዞ ከመጣ ግን የቀጠናውን አሰላለፍ ሲግኒፊካንትሊ ያምሰዋል። ኢትዮጵያ ሄል ነው የምትሆነው ከዛ በኋላ። በግልጽ እየነገርናችሁ ነው። ግልጽ የሆነ አስፓይሬሽን አለን፣ የሰላም ፍላጎት አለን። ከትግራይን ጋር የተዘጋ አጀንዳ ነው፣ ጦርነት አንፈልግም። ህወሓት ሴራ ሰርቶ ከመጣ ግን ወልቃይት ላይ የሚሰዋው
ኢንጂነር ደሳለኝ ነው፣ ዘመነ ካሴ ነው። ይህንን ወቁት፣ ወጡት። አማራው አሁን በአማራ ኮንቬንሽን የማሰባጠር ብዙ ስራ እየሰራ ነው። እናንተ ማታቋቸው ብዙ የሚሰሩ ስራዎች አሉ። አሁን ድሮ የምታውቁት አማራ የለም። ትውልዱ ኮምፕሊትሊ ተለውጧል። ሪያሊቲውን ተቀበሉና የፖለቲካ ግምገማችሁን እባካችሁ አስተካክሉ። ደጋግሜ የምናገረው በትግራይ ፖለቲካ ውስጥ የግምገማ ስህተት ስለማይ፣ ሚስካልኩሌሽን ስለማይ፣ ይሄ የሚያስከፍለው መስዋዕትነት ስላሰለቼ ነው። ጨርሻለሁ። ከዚህ በኋላ አልመለስበትም። ኤርትራውያን የኦሮሞ ብልጽግና የአብይ አህመድ ብልጽግና ይሄንን ፖለቲካ የታሪክ ቅርቃር ውስጥ ሊከተው ይፈልጋል። ኤርትራ ታሪካዊ ጠላት ምናምን ብሎ ስሎ ነገ ደግሞ ዘላለማዊ ወዳጅ ምናምን ሊያረጋት ይፈልጋል። ለዚህ ማስረጃዬን አሁን አቀርባችኋለሁ። እንዳትወጡ። አሁን የማሳያችሁ ቪዲዮ ክሪቲካል ስለሆነ ነው እንዳትወጡ እምላችሁ። አስረኝ ኤርትራ አዳነችን ምናምን ባለ አፉ ነው አሁን የኢትዮጵያ ችግር ሆናለች አለው። ሶ ጎልፖስቱን ለመለዋወጥ አብይ አህመድ ችግር የለበትም። እሱን ለፖለቲካ ያዋጣው እንጂ ጎልፖስቱን ኤኒታይም ሺፍት ያደርጋል። ኦኬ የምትጫወቱት ኦፖነንት አንፕሪዲክተብል የሆነ ትረስት ወርዚ ያልሆነ ሎያል ያልሆነ ነው። ለአሊያንስም ለምንም የማይመች ነው። አንፕሪዲክተብል ቢሄቪየር ነው ያለው። በዛ ውስጥ በምታደርጉት ጦርነት ውስጥ ሁለት ጥቆማ እሰጣለሁ። ኢትዮጵያዊው ይሄን ጦርነት ከላዩ ላይ አውርዶ የኢትዮጵያዊ አጀንዳ አይደለም ብሎ ፍሬም እያደረገው ነው። በተለይ አማራው፣ ትግራዮችም ተመሳሳይ አቋም እየያዙ እንደሆነ ግምገማ አለኝ። በጌታቸው ረዳ በኩል ከአብይ ጋር ሊሰራ የሚችል ኃይል ሊኖር ይችላል። ጦርነቱን ግን ፕሪዶሚናንትሊ የሶሻል ሚዲያ ሰዎቻቸው አይመለከተንም እያሉ እየገፉት ነው። ብልጣብልጥ ኃይል ነው። ከአብይም ጋር ከእናንተም ጋር ሊሰራ ይችላል። እሱን ያው በራሳችሁ ግምገማ ድረሱበት። ነገር ግን ይሄንን የጦርነት ናሬቲቭ ማለት ነው ኢትዮጵያ ቨርሰስ ኤርትራ እንዲያደርገው ከፈቀዳችሁለት ይለውስጥ። ይሄ ጦርነት ሀመሩ ያልተጠየቀበት፣ ሲዳማው ያልተጠየቀበት፣ አማራው ኮምፕሊትሊ ጦርነት ውስጥ ሆኖ ናሽናል ኢንትረስት ምንድነው ብሎ ያልተማከረበት የማናቀው የአብይ አህመድ ፕሮጀክት ነው። በግልጽ ተናግረናል። በአሊያንስ አሰላለፍ ሊሆን ይችላል። ለአብይ አህመድ በሚሰጡ ምላሾች ሊሆን ይችላል። አማራን ኮላተራል ዳሜጅ የሚያደርግ ወይም ደግሞ ዴሊበሬትሊ አማራ ላይ ኮንስፓየር የሚያደርግ የፖለቲካ አሰላለፍ ከያዛችሁ ኤኒታይም ፖለቲካው ሊገለበጥ ይችላል። ይሄ ግልጽ ነው የምነግራችሁ። አማራው ከኢንትረስቱ ጋር ነው የሚቆመው። ስለዚህ ኤርትራ ምን ሉስ ታደርጋለች? ሀገር can you afford ሀገርን ለማጣት ሀገር የምትሆን ነገር ለማጣት ጋምብሊንግ ውስጥ ገባለህ ወይ ነው። የአስመራ ፖለቲከኞች እንዲህ አይነት ጋምብሊንግ ውስጥ የሚገቡ አይመስለኝም። ከገቡ ሱሳይዳል ነው የሚሆነው። ሱሳይዳል ጋምብሊንግ ነው የሚሆነው። ይሄ ግልጽ የሆነ የፖለቲካ ጥቆማ ነው። አማራን ፕሮቮክ ከማድረግ አማራን በጦርነቱ እንዲሳተፍ ከመጋበዝ በአሊያንስ አደረጃጀቶች አማራውን ከማሸበር አማራው ላይ የስነ ልቦና ጫና ከሚያደርጉ ማንኛውም አይነት ነገሮች መቆጠብ አለባቸው። ግልጽ ነው። የአብይ አህመድ ኃይል the same thing you have a lot to lose። ወንበርህን ተወደዋለህ እስከ ሞትህ። ሀገሩም ለሁለት ለሶስት ሊፈረከስ ይችላል። የኢትዮጵያ ዕጣ ፈንታ የሚወስነው የመጨረሻው ጦርነት ሊሆን ይችላል ይሄ። ስለዚህ አማራው ላይ ያለኝ አሮጋንስና ንቀት ይቀጥላል አይቀጥልም? አሁንም በኖሞር አማራውን እያስጨፈርኩኝ መሄድ እችላለሁ ብለህ ሰዎችን እኛ ውስጥ አሰርገህ ባንዳና ምናምን እያልክ እየከፋፈልክ በኖሞር ምናምን አይነት ቫይብ የምትወጣው የሀገረ መንግስት ፍቅር ምናምን የለም። ለምን የለም? ወደ ቪዲዮ ይልምጣላችሁ። በጣም አንድ የማረከኝ ከመግለጫው ባሻገር እንድታዩት አሁንም ከፍተውን ቪዲዮ ከስተቱ የማይማር ፈንጅ አምካኝ ብቻ ነው አይደል? አማራው ከትላንት ስተቱ ካልተማረ ዛሬም ኖሞር ከሆነ ምንም እድሜ ልኩን የባከነ ማህበረሰቡ ነው የሚቀረው። ስሙን በዚህ የታሪክ አጋጣሚ እኛን ስሙን፣ ግድ የለም። ከጦርነት ራቁ። ፕሮቮካቲቭ ከሆኑ ነገሮች ራቁ። የሚመጡትን ነገሮች ላስቀምጥ። የብልጽግና ኃይል የሶሻል ሚዲያውን ቶክሲክ ለማድረግ የስድድብ የብሽሽቅ ፖለቲካ ፈጥር ይችላል። በዛ የብሽሽቅ ፖለቲካ ውስጥ አማራን እንደ ብሔር ወይም ደግሞ አማራን እንደ ጎጥ ከፋፍለው
ኤርትራውያን እንዲናገሩ የሚያደርግ የፖለቲካ ናሬቲቭ ይሰራል። ስለዚህ አማራው በቀጥታ ሄዶ እንዲገጥማቸው ነው። በቃላት ብንገጥማቸው እኛ ላይ የሚደርሰው ኮላተራል ዳሜጅ በጣም ሚኒማል ነው። ቢኮዝ አዝ አይ ሃቭ ሴድ አሁን ካርዶ የላቸውም። they have a lot to lose። ፖለቲካን በጥንቃቄ ልክ በቀጭን ክር ላይ እንደሚራመድ ሰው ተጠንቅቀው ነው ፖለቲካውን ኤርትራውያን መስራት ያለባቸው። አማራው ዴሊበሬትሊ እነሱን ፕሮቮክ ለማድረግ አይሰራም። በመሃላችን ውስጥ ግን ኢምፖስተርስ ሊኖሩ ይችላሉ። አማራ ነን ብለው አንድ በአማራ ጭንብል ኤርትራዊ ሲሳደብ ልታየው ትችላለህ። በፖለቲካ ብስል ከሆንክ ባላየ ነው የምታልፈው። ምክንያቱም የአንድ ማህበረሰብ ዕጣ ፈንታ በብሽሽቅ ፖለቲካ አይሰራም፣ ትርክቱ ነው የሚሰራው። እኛ ከአስመራ የምትወጣ እያንዳንዷን መግለጫና ትንፋሽ የኃይል አሰላለፍ እንከታተላለን። ቲክቶክ ላይ አንድ ሀጎስ የሚባል ኤርትራዊ ተናዶ ምናምን ቤት ከፍቶ አማሮችን ቢሳደብ ለሱ ምንም ግብረ መልስ ምናምን አንሰጥም። ዶሚናንት ናሬቲቭን የአሊያንስ ሺፍቱን ምናምን እያንዳንዱን ነገር ነው የምናጠነው። እናንተም በአማራ ስማውን የብልጽግና ሰዎች መጥተው ቢሰድቧችሁ እንደምንድን ነው የምታደርጉት? ማለፍ ማለት ነው። አንተ አማራ አይደለህም፣ አማራ በግልጽ ከእናንተ ጋር ውጊያ የለኝም ብሎ አልፏል። ስለዚህ እኛ የብልጽግና ፖለቲካ ውስጥ አይደለንም፣ ብንሸነፍ አገር ነው የምናጣው ብላችሁ አስቡ። you have a lot to lose። እኛ የህልውና ትግል ውስጥ ነን። እሱን መቀልበስ ካልቻልን ለብሽሽቅ የሚሆንም ጊዜ የለንም። ሙሉ ጊዜያችንን እዛ ላይ ስለምናሳልፍ በእኛ ስም የሚመጡ ኢምፖስተሮችን መልስ እንሰጣለን ብላችሁ ህዝባችንን ፕሮቮክ እንዳታደርጉት። ያ የብልጽግና አጀንዳ እንደሆነ ተረዱ ለማለት ነው። ይሄ በጣም በጥንቃቄ። ከዛ በተረፈ ይቺን ቪዲዮ ታሪካዊ ቪዲዮ ላሳያችሁ። ከዛ አንድ መልእክት ይኖረኛል። ከዚያው እናጠቃልላለን ማለት ነው። ይቺ ቪዲዮ ካልከፈተችማ እጅግ በጣም አስቸጋሪ ነው የሚሆነው፣ ፕሮብሌማቲክ ነው። ይሄ ደንቆሮ ቡድን ትላንትና እንዲህ ሲጨፍር ተው ስንለው የማይሰማን ቴዲ ሐዋሳ ፈልገው እዚህ ሰልፍ ውስጥ ቴዲ ሐዋሳ የሚባል መሀይም ሰው የፈልገው እዚህ ሰልፍ ውስጥ። በነገራችን ላይ እዚህ ውስጥ በእርግጠኝነት እነ ልልና አሉ እና አያና አሉ፣ ግንቦት ሰባት አለ፣ ኢዜማ አለ፣ ብዙ አማራ ነው ያለው። እና እኛ ያኔ እኛ ጦርነት ውስጥ የራሳችንን ክብር ለማስመለስ ምናምን እንሳተፋለን በተወሰነ መልኩ አይደል? ተከዘይ ድረስ ርስታችን ድረስ። ከዛ በኋላ ትግራይ አልገባንም። የኖሞር ሙቭመንት እኛን አይመለከተንም። ወደብ ተነካ ብሎ እየመጣ ነው፣ እየነገርኩ ነው። የኖሞር ሰልፍ ነው ይሄንን ማሳያችሁ። ኦኬ፣ የትግራይ ጦርነት የኖሞር ሰልፍ፣ የኖሞር ሰልፈኛ አብይ አህመድ መመኪያችን ምናምን እያለ እኮ ነው የወጣው። ታውቃላችሁ አይደል? ኤሪትሪያ አገሬ ምናምን አብይ አህመድ መመኪያችን ምናምን እያለ የወጣ ሌባ አብይ አህመድ ወስዶ ልክ ማን ነው ሰባት ሲፈታ እንደ ዝንብ አራግፎ ሲጥለው የአብይ አምላክና ሰጋጅ ሆነው ዛሬ የወደብ ጠባቂ ሆኖ ቴዲ ሐዋሳ ሆኖ መጥቶላል። ኦኬ፣ በግልጽ ነው መሄድና አሁን ነገ ቤት ሲከፍት ምናምን ያ ዩሪ የሚባለው የጎጃም ጎጠኛ ምናምን ይላል። እንትን ነው በሱ ቤት እኮ ጎጠኞች በቀደም ተረጋጉ ምናምን ያለውን ቪዲዮ ለጥፍላችኋለሁ። እንትን እኮ ነው በቃ አማሮች እዚህ እኔ አንዳንዴ አበሳጫቸው እንደዛ ይላሉ፣ በፖለቲካ ለማጥቃት ማለት ነው። እኔ የጎጃም ልጅ ነኝም ብዬ አላቅም እንዳልሆንኩም ያውቃሉ። የጎጃም ጎጠኛም የሚሉት ነገር አይገባኝም። በአማራ ብሔርተኝነት ማዕቀፍ የተሰለፈውን ብዙ እንደግፋለሁ። ዘመነ ካሴ ላይ ብዙ ድብደባ ስለደረሰ ደግፌዋለሁ። ኦፖነንቶቼ ደግሞ የኔን ስም በማጠልሸት ተቀባይነቴን ለማሳጣት ይሰራሉ። ኖርማል ነው፣ እኔ ችግር የለብኝም። አንድ አካል ተቀባይነቱን እንዲያጣ ምናምን የማጠልሸት ምናምን የማህበረሰባዊ መሰረቱን የመሸርሸር ትሰራለህ።
እንኳን በዛ ደረጃ ፖለቲካቸውን የገለበጥኩባቸው ሰዎች የደገፍኳቸውም ሰዎች ያው ግሬን ስለሚገዘግዙኝ አንዳንዴ ብዙ ችግር የለብኝም እና እኔ ሪስፔክታል። ቴዲ ሐዋሳ የሚባል ሌባ ግን መጥቶ አማራውን ዳግማዊ ምንድነው ዳግማዊ ኖሞር ነው ሳልሳዊ ነው እንዴ? ለምን ኢሳያስ ሲመጣ ቀዳማዊ ኖሞር ነበር አይደል? ከዛ የትግራይ ጦርነት ጊዜ የነበረው ኖሞር ደግሞ ዳግማዊ ኖሞር ነው። አሁን እነ ቴዲ ሐዋሳ ሳልሳዊ ኖሞር ናቸው እንግዲህ አይደል? አሌክስ ፋኖ ምናምን የምትለው አማራ ምናምን ሁልጊዜ አማራው ሲጣላ በመሃል ገብቶ ቤንዚል የሚረጨው ልጅ እነ ልዕልና እኔ እንደ ግለሰብ ዲስሪስፔክት አላደርጋቸውም፣ ግን ኖሞር ናቸው። ኖሞር ኦኬ። ዶክተር አብይ መመኪያችን ኤርትራ ሀገሬ ብሎ እዚህ ከዘመረው ውስጥ ምን ያህሉ አማራ ይመስላል? ምን ያህሉ ዲፖለቲሳይዝድ የሆነ አማራ ይመስላል? ጥያቄ ነው የምጠይቀው፣ መልሱልኝ። ምን ያህሉ አማራ ይመስላችኋል? 50-60% አማራ ይመስላችሁ? ይሄ አማራ ማለት እኮ ሆድ አብይ እግር ስር የወደቀው ታማኝ በየነ ማለት ነው። አማራ ኩራታችን ታማኝ ምናምን የምንለው ሰውዬ ማለት ነው አይደል? ታማኙ ምናምን የምንለው ሰውዬ ምን አረገን መጨረሻ? ሆድባ ሰው ታማኝ አብይ አህመድ እግር ስር ያለ ገላጋይ ሄዶ ተንበረከከ። ዋይ ፖለቲካ የሰጥቶ መቀበል ነው። ምንድን ነው የሚያንበረከከ? ዋይ እኔ አሁን ነገ አብይ አህመድ ፍላጎቴን ቢያስፈጽምልኝ አይን ቱ አይን ምንድነው ይሄ ፊር አውገገሽ ፕሬሽ ይሉታል ጀርመኖች። የአራት አይን ንግግር፣ ሁለት ሰዎች አይን ላይን እየተያዩ ሲናገሩ አራት አይን ነው የሚሆነው አይደል? የአራት አይን ኮንቨርሴሽን ነው የሚሆነው። ለምንድን ነው የምትንበረከከው? ጠቅላይ ሚኒስቴርነት ትላንት ምን አለን? የሥራ መደብ ነው አለን። ኢትዮጵያውያን ከርታታ ስራ አጦች ፓርላማ ተቀምጠው የመንግስት ስራ መስራት የሚፈልጉ ሰዎች ካሉ ብለው በምርጫ ክፍት የሥራ መደብ አወጡ። በዛ ውስጥ ምናምን ገቡ። አብዛኞቹ በህይወት ዘመናቸውም አንዴም ስራ ሰርተው አያውቁም። ለነገሩ ፓርላማ የሚቀመጡት ተኝተው ነው የሚከፈላቸው። ነገር ግን የኢትዮጵያ ህዝብ የመንግስት ስራ እንደ ማንኛውም ስራ ነው። እንደ ሹፌር እንደ ራይድ እንደሚሰራው አንተ ፓርላማ ተቀምጠህ የመንግስት ስራን ስራልኝ ምናምን ብሎ ደሞዝ ይከፍላል። ይሄ ነው የሆነው። ምንድነው እግሩ ስር የሚያንበረክክህ ነው የኔ ጥያቄ። አሁን አብይ አህመድ እግር ስር የሥራ መደቡን በጠቅላይ ሚኒስቴርነት ኮንስቲቱሽናል ማንዴት ባለው ጆብ ዲስክሪፕሽን